ሰው ቤተክርስቲያን ሲሄድ ምንድነው የሚጠብቀው? ምንድነው እንዲሆንለት የሚያስፈልገው? ምንድነው እንዲደረግለት የሚፈልገው? እግዚአብሔርስ በቤቱ ማድረግ የሚፈልገው ምንድነው? ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ ምንድነው? ቀጥሎ ለደቀ መዛሙርት የሰጣቸው ተልእኮ ምንድነው? የዛሬቱስ ቤተክርስቲያን ምንድነው ልትሰራ ያለችው? ቤተክርስቲያን ተልእኮዋ በክርስቶስ ኢየሱስ የተጀመረውን ሚሽን ደግሞ ኢየሱስ እስኪመጣ ድረስ መፈጸም ማዘጋጀት ነው። እግዚአብሔር እያንዳንዱን አማኝ ከድቅድቅ ጨለማ ወደሚደነቅ ብርሃን ሲያመጣ፣ ከሞት ሰፈር ሕያው ሲያደርግ፣ በጸጋው ሲያድን፣ የጸጋውን ባለጠግነት ካሳየ በኋላ አንድ ዓላማ አለው። እሱም እኛ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራዎች እንድንሰራ። ስራው ተዘጋጅቶ ነው። አንተ ምን ማለት እንደሆነ ታውቃለህ? ካምፓኒ ከተከፈተ በኋላ ነው ቫካንሲ የሚወጣው። ለምሳሌ እኔ ትልቅ የሆነ ድርጅት ብከፍት ድርጅቱ በሌለበት ሁኔታ ወይም ያ ድርጅት ራን የሚያደርገውን ሰው አልፈልግም። እግዚአብሔርም ወደዚህ ምድር አንድን አማኝ በጌታ አምኖ እንዲድን ሲፈልግ ምን እንዲሆን ፈልገዋል ማለት ነው? እግዚአብሔር አስቀድሞ ያዘጋጀውን ምን ስራ? መልካም ስራዎች እንድንሰራ በኢየሱስ ክርስቶስ አማካኝነት እንደገና ምን አለን? ተፈጠርን። የእግዚአብሔር ምኖች ነን። ስለዚህ የአንዳንዱ አማኝ የእግዚአብሔር ሰራተኛ ለእግዚአብሔር ስራ ነው የተጠራው።